ሰላም ክብራትና ክብራን ተመልካቾች ሰላም ብያለሁ። ቡርቴ ነኝ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ እና ዛሬ ወደ ማንኛውም አረብ ሀገራት ስትመጡ ወደ ኢትዮጵያ ስትገቡ ምን ማድረግ እንዳለባችሁ ልንገራችሁ። ማለት አሁን ገጠር ሄጃለሁ። ገጠር የገበሬ ሀገር ወንስ ጎታውን ደግሞ ምናምን አንዳንድ ጊዜ ለማዳማችሁ እንድታሳዩኝ አደራችሁን ጎታውን ታሳያችሁ ማለት ነው። ለማዳማችሁ እንድታሳዩኝ ስንሰደድ ወይ ምን በላዋተን ወደ ነገር ይመስላችኋልና እና ወንድም የገበሬ ነው፣ የገበሬ ሀገር ነው። እንግዲህ እኔ ማለት እኔ ያለሁት እንሳሮ ማለት ነው። እንሳሮ ሸዋ ነው። በጣም የእግር መንገድ ስንት በረሃ አቋርጬ ነውና እሱም ቪዲዮን እሰራላችኋለሁ። ግን ለእናንተ የሚቀርመው እንድስራላችሁ ብዬ ነው አሁን ማለት ነው። በጣም ደስ ስላለኝ ነው ይሄ ማሽላው ማለት ነው። ማሽላ ነው በልግዟ ምናምን ግሪንል ስላላችሁ ኢትዮጵያ ትላላችሁና ሀገራችን ፈጣሪ ሰላማን ያምጣልን እግዚአብሔር አምላክ መተሳሰብን ይስጠን። መተሳሰብን ይስጠን። እኔ ራሱ በጣም ከአረብ ሀገር አሁን ያው በጣም ይሄን ሰሞን ወፈርኩ ነው እላችኋለሁኝ። እና ቅቤ ያገኛለሁ ብዬ ጸጉሬም እንደዚህ ነው። ወደ ገጠር ሲሄድ ቅቤ ካለ ብዬ ጸጉሬ ምናምን አልሰራሁትም እና ለዛ ነው እላችኋለሁ። እንድታሰነው በጣም ደክሞ ይሞች ነው ዛሬ የደረስኩት እላችኋለሁ። ተነማዘጋ ወደ ሌላ ሀገር ነው የሄድኩት። የ3 ሰዓት ምናምን መንገድ እንደው በ4 ሰዓት ይሆናል። ቁልቁለት አለው አቀበት አለው። የአባይን በረሃ ጀማውን ተሻግሬ ነው የሄድኩት አሁን ያለሁበት ማለት ነው። የአባይን በረሃ ጀማ አቋርጬ ነው የሄድኩበት እላችኋለሁኝ። ከደርቤ ሊባኖስ ገዳም በጣም ማዶ ላይ ተቋርጦ ነው አጋጣሚ ደርቤ ሊባኖስ ገዳም ነው የምታውቁ ማለት ነው። ያን አቋርጬ ነው የሄድኩት። ምክንያቱም እዛ እኔ የማልቀመጥበት ምክንያት አለ። ያው በሀገራዊ በጊዜው ጉዳይ እነማዘር ራሱ እነማዘር ጋር 3 ቀን ያደርኩትና እነማዘር አይኗ ስቅቅ እያለ ነው ጥያት የመጣሁት። ምክንያቱም ዞሮ እዛ ተቀምጬም ለነሱ ሰበብ ስለምን ሆናችሁ ያ ወንድም የነበር ያያችሁት ደጋግሚ ከሱ ጋር ያው እዚህ መብራት ችግር አለ። የነዛ ነገሮች ተተሰከ ዋይፋይ ይሰራል እንደልብ። እንደውም ከዛ ካለሁበት ተከተማው እዚህ ዋይፋይ በጣም ነው የሚሰራው እና መብራት ታገኙ ከተማ የሚወጣ ሰው እየላከው ለዚች ሳምንት ዝን ያለሁት ሰኔ ሚካኤልም ዝች ማዶ ላይ ይከብራል። የተወለድኩበትንም ሀገር አሳያችኋለሁ ምናምን የተወለድኩበትን ቦታ ያው አሁን የተወለድኩበት ቦታ ማንንም ሰው አይኖርም። ያኔ ቦታው ተንሸራቶ ምናምን ብዙ ሰዎች ተዛ ተነቅለው ሄደዋል እላችኋለሁ። ግን ስለዚህ ወደ ሀገር ስትመጡ ምን ማድረግ ነው ያለባችሁ ልንገራችሁ። ወደ ሀገር ስትመጡ ልብስ አታንጡ። እንደው በፈጠራችሁ ጌታ እንደው በመብርሃን ልብስ አታንጡ። እመብርሃን እኔ 2 ልብስ ብቻ ነው የሚለበስ ያለኝ እዚህ። ስንት ሴትዬ ስንት አሰፈታ ያሰጠችን ልብስ ምናምን እዚህ ጋር ተለብሰው ጎተራ ምንም መልበስ አትችሉ። ድንግል ማርያምን ደግሞ ጫማ ስትገዙ ላጥ የሚል ጫማ እንዳትገዙ። ይሄ ቁብብ ያለ ጫማ ላጥ የሚል ነገር እንዳትገዙ። አሁን እኔ ለምሳሌ ይሄን ጫማ ገዛሁት። ይሄን ጫማ ከዛ ነው ገዝቼ መጣሁ ማለት ነው። ተታያችሁ ማለት ነው። ይሄ ጫማ ዛሬ ያደረሰኝ ይሄ ጫማ ነው። እንደፈለገኝ እየረገኩበት ማለት ነው። እንደፈለገኝ እኔ ባዘወይ እንደዚህ የከተማ ጫማዎች እንደዚህ ብሽሽክ የሚሉ ጫማዎች ላጠላጥ የሚሉ አልገዛሁም። እና ቆዳ የራሱ የሆኑት ዝም ብሎ በሜዳ የሚጠለቁ ምናምን እንደ ጎንጎ ጫማ የሚመስሉ ምናምን ነገሮች ነው ይዤ የመጣሁት እላችኋለሁ። ስለዚህ ወደ ሀገር ስትመጡ ልብስ አታንጡ። እዛ ሀገር የምገዙ ሹፎን ቢያንስ 250 ድርሃም የምገዙ ሹፎን በ100 ድርሃም እዛ ሀገር ተገዙታላችሁ። ውሸት ነው። ልብስ ርካሽ ነው። ልብስ ርካሽ ነው። እንደው ፋሽን እኛም 2 ጉርድ ነው ራሴ የገዛሁት 2 ጉርድ አለ። እሱ ብቻ ነው በቃ የሚለበስ እዚህ ጋር። መብራንንም እላችሁ ምንም አትለብሱትም። እንደገና ደግሞ ኪሎ የበዛባችሁ ታዛት ተወስወጡ ሰዎቻችሁ ትኬት ሲቆርጡላችሁ እንትና ባሉ ትኬት ሲቆርጡላችሁ ትኬት ታዛ ሲቆርጡላችሁና እናንተ ወደዚህ ስትመጡ ምን ማድረግ ነው ያለባችሁ ልንገራችሁ። አብራችሁ ብር ጨምሩና አስቆርጡ። እንደ 1 ኪሎ ያሳልፉላችሁ። በኢትዮጵያ አየር መንገድ ተቆረጡላችሁ ስንት ነው የሚያሳልፍላችሁ? በእጃችሁ 10 ኪሎ ወይም 11 ኪሎ ያልፍላችኋል። እስከ 12 ኪሎ በእጃችሁ ትንሽ ቦርሳ ትንሽ ትዛለችሁ ደግሞ ሻንጣ የምትጎትቷል 10 ኪሎ እሱ ያልፍላችኋል ማለት ነው። ከዛ ውጪ ይዛችሁ እንዳትከስሩ
ማንኛችሁም ብትሆኑ ማለት ነው በኢትዮጵያ አየር መንገድ የምትቆርጡ ማለት የዩኤኢ አረብ ኤምሬት ደግሞ ይቀንሳል 30 ምናምን ኪሎ ነው እሱ ደግሞ ሰዎቻችሁ ትኬት ሲቆርጡላችሁ ነገሯችሁ በኢትዮጵያ ትኬት እንዲቆርጡላችሁ በዩኤኢ አረብ ኤምሬት ወይንም በተለያዩ ሀገር የምትኖሩ አስቀድማችሁ ለሰዎቻችሁ ነገሯቸው ሲቀጥል ምን ልበላችሁ ብር ጨምራችሁ ኪሎ ጭማሪ ካለባችሁ ከ56 ኪሎ ምናምን ከ57 ኪሎ እንደዚህ ከ58 ኪሎ ጭማሪ ካለባችሁ በፍጹም ነው የምላችሁ ብር ጨምሩና ትኬት ታስቆርጡ ቢያንስ ይሄንሽ ጓደኛው ምን እንደሆነ ታላችሁ የ32 ኪሎ 500 ድርሃም ነው የከፈለችው ትኬቱን ሲቆርጡ አብራ አስቆርጣለች ጨምራ ማለት ነው ተሶቻችሁ ጋር ተነጋገሩና ተግባቡና እንደምንም ብላችሁ ተሶቻችሁ ተግባቡና አስቆርጡ ይሄንን እንምላችሁ በጣም ነው የምትንገላቱት አንዲት ነገር አታሳልፉም እኔ በጣም ተንገላትቻለሁ እቃ ቀርቶብኛል እቃችሁ ደግሞ በጣም እስከሚሽከረከር ድረስ እንደዚህ እስከሚዞር ድረስ እዛው ቁሙና አሳልፉ እኔ ግን ብዙ እቃዎች ቀርቶብኛል ማለት ነው እኔ በእጄ የሚይዘው በጣም አብዝቼ በእጄ ያስኩት 9 ኪሎ ሆነ ያ ደግሞ በእጄ አሁንም የምቆጥተው ያልኩት 12 ኪሎ ሆነ ስለዚህ 12 ኪሎ አብሮ ነው የሚያልፈው ከዛ 500 ድርሃም ከፈልኩኝ ማለት ነው 500 ድርሃም ከፈልኩኝ አንደኛው ሻንጣዬ 39 ኪሎ ሆነ አንደኛው ሻንጣዬ ደግሞ 32 ኪሎ ሆነ ስለዚህ ያቺ ደግሞ 12 ኪሎ ሆነች እንደገና ደግሞ 9 ኪሎ አለ እንደገና ደግሞ በእጅ ያስኩት አለ አሁን ያ ነገሮች ተጨምረው እኔም ግራ ግብት የብዙ ሰዓት ውዬ ነውና እንትን ያልኩት እኔ በጣም አረንጓዴው ስለተመቸ ነው ጋይስ እየዘጋይ ተቀመጥኩትና ያ ብዙ ነገር ሆኜ ያው እቃ ቀርቶብኛል ማለት ነው እቃ ቀርቶብኛል እዛ ማለት ነው ወደዚህ ያላለፈ እቃ ቀርቶብኛል እሺ እና እንደዛላችኋለሁ እናንተ ደግሞ አዲስ መንጣትም ኮንትራት ጨርሳችሁ መንጣት የፈለጋችሁ ኮንትራታችሁን ጨርሳችሁ ወደ እናት ሀገራችሁ መግባት ትችላላችሁ ገባችሁ ኮንትራታችሁን ጨርሳችሁ እኔ ቪዲዮ አላስረዝምባችሁም ማለት እንዳትሰለቹ ብዬ ነው ቤተሰቦቼ እና ኮንትራታችሁን ጨርሳችሁ ወደ ኢትዮጵያ መግባት ትችላላችሁ አይ ኮንትራትን ጨርሼ ቀይሬ መስራት ትችላላችሁ ካላችሁ ካንስሌሽን ወረቀት ይዛችሁ ሌላ በከዳችሁ መስራት ትችላላችሁ እና እዚህ ጉድነቱ ምንድነው ታውቃላችሁ ስራ ስፖርት በጣም ውድ ነው ስራ ስፖርት ኑሮ ውድ ነው ምናምን የሚለው በረከት አለው አንዴ ከበላችሁ ተሆዳችሁ አይጠፋም እውነቴን እንምላችሁ ቁርስ በረከት በጣም ነው ያለው ሀገራችን የበረከታ ሀገር ነው ማለት ነው ስለዚህ የኑሮ ውድነት ተውት እዚህ ጋር ኑሮ ውድነቱ ምናምን ስራ ስፖርት የምታወጡት ትንሿ ያኔ ድሮ 100 ብር የነበረው ዛሬ 400 500 ብር ነው ስራ ስፖርት ማለት ነው እግዚአብሔርን እንምላችሁ እኔ ባለሁበት አካባቢ ከአዲስ አበባ ስወጣ ጀምሮ ያለው ነገር እንደዛ ነው እና እንደዛላችኋለሁ ቤተሰቦቼ እና እወዳችኋለሁ አፈቅራችኋለሁ እውነት ሻመት ኖሮልኝ በያላችሁበት ዓለም ዳርቻ እግዚአብሔር ሰላማችሁን ብዝት ያርግልኝ ጥያቄ ካላችሁ እኔ አሁን በጣም ዋይፋይ የሚሰራበት ሀገር ነው ያለሁት ሰሞን ዋይፋይ እየሰራልኝ አንስከፍተው አይሰራልኝም ኮኔክሽን በጣም እዚህ ሀገር ደግሞ በጣም ኮኔክሽን እንትናለው በጣም እንግዲህ አረንጓዴ ምናምን ተጣላላችሁ ማለት ነው ተጣላላችሁ ሀገራችን እንግዲህ በጣም ደስ ትላለች በጣም ደስ የምትልናት እኔ ራሱ እየወፈርኩ ነው ሀገር ተገባው ሰው ሀገር ሲገባ ይከሳላ እኔ ደግሞ እየወፈርኩ ነው ጋይስ እየወፈርኩ ነውና ያው እንደዛላችኋለሁ አሁን ስራ ጀመርኩም ያው እንግዲህ አንድ ሳምንት አልሆነኝም ዛሬ ተሰዓት ነበር ዛሬ አንድ ሳምንት ነው እንግዲህ ያው ቤተሰብ ጋር ተገናኘው ነገ ነው አንድ ሳምንት የሚሆን ግን በዚህ በአንድ ሳምንት ውስጥ ብዙ ህይወት አሁን ከተማ አስተገጠር እየገባሁላችሁ ነው ደግሞ ባንኛው ከተማ አወጣላችኋለሁ ከዛ ስራ መስራት ለቤተሰብ ሹፎኖች መብርሃንን የሚገዙ ሹፎኖች በረካሽ በ100 በ150 ድርሃም ዝጋ የሚገዙ ሹፎኖች ልነግራችሁ አልችልም ያበሻ ልብሱ ብትሉ ማለት ነው እኔ ገበያ ሄድቼ ላስተካክል በዛን አጋጣሚ ያየሁት ያው ትንሽ ገበያ ላይ ማለት ነው እና እዛ ሆናችሁ እህቶቼ እንደው በፈጠራችሁ አምላክ ልብስ አትግዙ መብርሃን ድንግልን እንደው መብርሃን ድንግል ልብስ አትግዙ ይሄ ጫማ ላጥላጥም አትግዙ ዝም ብላችሁ ኮተት አሰብሱ ኢትዮጵያ ያለ ልብስ እኔም ግን አልገዛሁም እንደዚህ ኮተት ያለ ነገር አልገዛሁም እኔ ቀልጣፋ ነኝ ባዘው በውስጥ የሚያውቁ ጓደኞቼ ያውቃሉ
እና እኔ ልብስ እንደዚህ ኩትት አድርጌ አልገዛሁም። ቦርሳዎች፣ ጫማዎች እንደዚህ ነው የገዛሁት። እነቱ ብሸጣቸው ራሱ ቦርሳዎቹ ጥሩ ብር ነው የሚያወጡልኝ። ብሸጣቸው ራሱ ቦርሳዎቹ ጥሩ ብር ያወጡልኛል። እና እኔ ኮተቴ ምናምን አዲስ አበባ ነው ያለበስኩት ልብስ ብቻ እና አንድ ጀለቢያ ነው። ያንን ሴትዬ በውድ ያለበሰ የገዛ ያሰፋችውን ልብስ እንደነሱ የተቀየጠ ለብሼ ሶጣ ወንድሜ ያረቀየሪ ነው የሚለኝ። ይሄው አንድ ልብስ ነው ማዘርጋ ስገናኝ የለበስኩት ልብስ ይሄው አሁንም አንድ ነው። ምክንያቱም እኔ ልብስ አዲስ አበባ ነው ሁሉ ኮተቴ አዲስ አበባ ጥዬ ነው የመጣሁትና ያው እንዳየሩ ማለት የማልፍበት ወዴት እንደሚሄድ ወዴት እንደምሰራ አላወቁትም። ወደ ገዳም ቦታ ሄጄ ጸሎት አድርጌ ነው ስራ መጀመሪያውና እንደዛ እላችኋለሁ ቤተሰቦቼ። ቪዲዮ እንዳይበዛባችሁ በሌላ በአዲስ ቪዲዮ እንገናኛለን። ወዳችኋለሁ።